በመጽሐፍ ቅዱስ ውስጥ ስለ ዓለም ፍጻሜ የተነገሩ ብዙ ትንቢቶች አሉ አደል? ዛሬ እንግዲህ የመጨረሻው ሳምንት ተብሎ በሚጠራው የ7 ዓመት ጊዜ ውስጥ ይፈጸማሉ ስለሚባሉ ክንውኖች አንድ ትርጓሜ እንመለከታለን። ያው እንግዲህ በዚህ ትርጓሜ መሠረት ሁሉም ነገር የሚጀምረው በአንድ በጣም ወሳኝ በሆነ ምልክት ነው። ይህ ምልክት ልክ እንደ ፊሽካ ነው፣ የፍጻሜውን ዘመን ቆጠራ የሚያስጀምር። እስቲ እንግዲህ ይህ ትንቢታዊ የጊዜ ሰሌዳ ምን እንደሚመስል አብረን እንይ። እንግዲህ የምንመለከተው ይሄን ነው። መጀመሪያ ምልክቱን እናያለን፣ የጥፋት ርኩሰት የሚባለውን። ከዛ ወደ ቀውሱ እንገባለን፣ ይሄም ታላቁ መከራ ነው። ቀጥሎ ማምለጫው፣ የቅዱሳን መነጠቅ፣ ከዚያም ፍርዱ፣ 7ቱ የቁጣ ጽዋዎች እና በመጨረሻም መደምደሚያው ላይ የባቢሎን ውድቀት እና የአርማጌዶን ፍልሚያ እንቃኛለን። እሺ እንጀምር። የመጀመሪያው ክፍል መልእክቱ ነው፣ የጥፋት ርኩሰት። ይህ እንግዲህ ቆጠራውን የሚያስጀምረው ክስተት ነው። ታዲያ ይህ ሐሳብ ከየት መጣ? ዋናው መነሻ ከማቴዎስ ወንጌል የተወሰደ አንድ ጥቅስ ነው። እንዲህ ይላል፣ እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። ይህ ጥቅስ የመጨረሻው ዘመን እንደተጀመረ የሚያሳይ ቁልፍ ምልክት ነው ተብሎ ይታመናል። እሺ የጥፋት ርኩሰት ስንል ምንድን ነው? ይህ ትርጓሜ እንደሚያስረዳው በተቀደሰው መቅደስ ውስጥ ቆሞ እኔ አምላክ ነኝ ብሎ የሚናገር አንድ አካል ነው። እናም የታላቁ መከራና የአውሬው አገዛዝ የሚጀምረው እዚህ ጋር ነው። እዚህ ላይ ነው ነገሩ የበለጠ ትኩረት የሚስብ የሆነው። ምክንያቱም ይህ አንድ አካል በመጽሐፍ ቅዱስ ውስጥ ሌሎች ብዙ ስሞች ተሰጥቶታል። አዎ፣ የጥፋት ርኩሰት የሚባለው አካል የዓመፅ ሰው ተብሏል። የጥፋት ልጅም ይባላል። እንዲሁም የባቢሎን ጋለሞታ በሚል ስምም ተጠቅሷል። እነዚህ ሁሉ ተለያዩ ስሞች አንድን አካል ወይም አንድን ኃይል እንደሚያመለክቱ መገንዘብ በጣም ወሳኝ ነው። ምክንያቱም የጊዜ ሰሌዳውን በትክክል ለመከተል ይረዳናል። እንግዲህ ይህ አካል ከተገለጠ በኋላ ቀጥሎ ምን ይሆናል? ወደ ሁለተኛው ክፍል እናልፋለን። ቀውሱ ወይም ደግሞ ታላቁ መከራ። ይህ ከዚህ በፊት ታይቶ የማይታወቅ የመከራ ጊዜ ነው ተብሏል። ይሄው በማቴዎስ ወንጌል ላይ እንዲህ ተጽፏል። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ ደግሞም ከቶ ማይሆን ታላቅ መከራ ይሆናልና አስቡት። የመከራው ጊዜ እጅግ በጣም ከባድ ከመሆኑ የተነሳ እነዚያ ቀኖች ባያጥሩ ኖሮ ማንም በሕይወት ሊተርፍ አይችልም ነው የሚለው። እናም የዚህ የአውሬው የገዢነት ጊዜ የተወሰነ ነው። ለምን ያህል ጊዜ? በትክክል ለ42 ወራት። እሺ 42 ወራት ወይም 3 ዓመት ተኩል። ግን እነዚህ 42 ወራት የሚጀምሩት መቼ ነው? በመጨረሻዎቹ 7 ዓመታት የመጀመሪያ አጋማሽ ላይ ነው ወይስ በሁለተኛው? በዚህ ላይ የተለያዩ ትርጓሜዎች አሉ። ነገር ግን ሁሉም የሚስማሙበት አንድ ነገር አለ። የጊዜው ርዝማኔ ቋሚ መሆኑን 42 ወር መሆኑን ማለት ነው። እሺ ከመጨረሻው ፍርድ በፊት ግን የትርጓሜ አንድ ማምለጫ መንገድ እንዳለ ይናገራል። ይህ ከቁጣው በፊት የሚመጣ መዳን ነው። ሦስተኛው ክፍላችን ይህን ነው፣ ማምለጫው ወይም የቅዱሳን መነጠቅ። የመነጠቅ የሚፈጸመው የመጨረሻው መለከት ሲነፋ ነው። የመለከት በራእይ መጽሐፍ የተጠቀሰው 7ኛው መለከት እንደሆነ ይገለጻል። እናም ሁለት ነገሮችን በአንድ ጊዜ ያበስራል። አንደኛ የሙታንን ትንሣኤ፣ ሁለተኛ ደግሞ የመጨረሻው የእግዚአብሔር ቁጣ መፈሰስ እንደሚጀምር እና የመነጠቁ ቅደም ተከተል ግልጽ በሆነ መንገድ ተቀምጠዋል። አንደኛ 7ኛው መለከት ይነፋል። ሁለተኛ በክርስቶስ የሞቱት ይነሳሉ፣ በሕይወት ያሉት ደግሞ በቅጽበት ይለወጣሉ። ሦስተኛ ሁሉም በአንድነት ጌታን በአየር ላይ ለመቀበል ይነጠቃሉ። እና አራተኛ ከሚመጣው መቅሰፍት እንዲድኑ ከምድር ይወሰዳሉ። በቃ በሱር እልፍኝ ውስጥ እንደሚሸሸጉ ነው የሚነገረው። ስለዚህ ዋናው ቁም ነገር ምንድን ነው? ቀጥሎ ለሚመጣው አስከፊ ነገር እነርሱ በምድር ላይ አይገኙም። እንግዲህ ቅዱሳን ከምድር ከተወሰዱ በኋላ ነው የፍርዱ ጊዜ የሚጀምረው። አራተኛው ክፍላችን ይሄ ነው፣ ፍርዱ ወይም 7ቱ የቁጣ ጽዋዎች። ይሄ ሦስተኛው ወዮታ በመባልም ይታወቃል። 7 ተከታታይ አጥፊ መቅሰፍቶች ናቸው። እነዚህ 7 መቅሰፍቶች በፍጥነት ተከታትለው የሚመጡ ናቸው። የመጀመሪያው ጽዋ በአውሬው ተከታታዮች ላይ ክፉ ቁስል ያመጣል። ሁለተኛውና ሦስተኛው ጽዋ ባሕርና ወንዞችን ወደ ደም ይለውጣሉ። አራተኛው ጽዋ ፀሐይ ሰዎችን በእሳት እንድታቃጥል ያደርጋል። አምስተኛው የአውሬውን መንግሥት በጨለማ ይሸፍናል። ስድስተኛው የኤፍራጥስን ወንዝ በማድረቅ ለመጨረሻው ጦርነት መንገድ ያዘጋጃል። እና 7ኛው ከባድ የመሬት መንቀጥቀጥ እና በረዶ የባቢሎንን ውድቀት ያመጣል። በቃ እያንዳንዱ መቅሰፍት ዓለምን ለመጨረሻው ፍጻሜ እያዘጋጀ ነው።
አሁን ወደ መደምደሚያው እየደረስን ነው። አምስተኛው ክፍል የባቢሎን ውድቀት እና አርማጌዶን። ስድስተኛው መቅሰፍት የኤፍራጥስ ወንዝ መድረቅ አርማጌዶን ለሚባለው የመጨረሻው ፍልሚያ መድረኩን ያመቻቻ። አርማጌዶን ስሙ የመጌዶ ተራራ ማለት ነው። ቦታው እንዲሁ በዘፈቀደ የተመረተ አይደለም። ታሪካዊና ምሳሌያዊ ትርጉም አለው። በብሉይ ኪዳን የእግዚአብሔር ጠላቶች የተሸነፉበት ቦታ ነው። ለምሳሌ ኤልያስ የበዓልን ነቢያት ያሸነፈበትን ታሪክ እናስታውሳለን። ስለዚህ ሙሰኛ ኃይሎች ላይ የተገኘን ድል የሚያስታውስ ነው። እነዚህን የፍጻሜ ዘመን ኃይሎች ለማስረዳት አንድ በጣም ጠንካራ ታሪካዊ ምሳሌ ጥቅም ላይ ይውላል። ይህም የንጉሥ አክዓብና የንግሥት ኤልዛቤል ጥምረት ነው። አክዓብ የፖለቲካውን ኃይል ሲወክል፣ ኤልዛቤል ደግሞ ሃይማኖታዊውን ኃይል ትወክላለች። ልክ እንደነሱ በመጨረሻው ዘመን ቀዩ አውሬ ወይም ዓለም አቀፉ መንግሥት እና የባቢሎን ጋለሞታ ወይም የበሰበሰቡ ሃይማኖት ጥምረት ይፈጥራሉ። ግን ይህ ጥምረት አይዘልቅም። በጣም አስደናቂ በሆነ ሁኔታ ፖለቲካዊው ኃይል ይሄ አውሬ በሃይማኖታዊ ኃይል እንደተታለለ ይገነዘባል። እናም ይከዳታል። በእርሷ ላይ ይነሳና በእሳት ሙሉ በሙሉ ያጠፋታል። ባቢሎን ከጠፋች በኋላ የቀረው አውሬውና የዓለም ሰራዊት ነው። እነዚህ ኃይሎች በአርማጌዶን ይሰበሰባሉ። ዓላማቸውም ኢየሱስንና የሰማይ ሰራዊትን መውጋት ነው። በዚያም በመጨረሻ ሙሉ በሙሉ ይሸነፋሉ። የቀሩት ክፉ ኃይሎች የሚደመሰሱት እዚህ ላይ ነው። እንግዲህ ይህ ትርጓሜ ስለ ፍጻሜ ዘመን ትንቢት አንድ ዝርዝር ቅደም ተከተል አስቀምጧል፣ ከመጀመሪያው ምልክት እስከ መጨረሻው ጦርነት ድረስ። ጥያቄው ግን ይህ ነው፤ እነዚህ በሺዎች የሚቆጠሩ ዓመታትን ያስቆጠሩ ጥንታዊ ጽሑፎች ዛሬ ላለው ዓለምና ለእኛ ምን ትርጉም ሊኖራቸው ይችላል?